ለብሌን ዳግም በስተመጨረሻ ተንበርክኮና እግሯ ላይ ተደፍቶ ቀለበት አሰረላት። ከሚባለው በላይ በደስታ ተሞላችና ራሷን መቆጣጠር አቅቷት አሳዳጊ እናቷ ገነትና ሰላምዬ ደግሞ ከሚባለው በላይ ደስ ብሏቸው በሳቅ ፈነደቁ። አቶ በኃይሉና ቃል ደግሞ ከሚባለው በላይ በንዴት እያበዱና እየተቃጠሉ ይገኛሉ። አቶ በኃይሉ እኔ በህይወት እያለሁኝ ቃል እንጂ ማግባት የምትችለው ወይንም ጓደኛዋ ሊሆን የሚችለው እንዴት እቺ አንድ ተራ ገረድ በፍጹም ዳግምን ተደፍቶ እግሯ ላይ ቀለበት ሊያስርላት አይችልም። ቆይ አንቺ ምን አባሽ እየሰራሽ ነው? እስከ ዛሬ ድረስ ይህንን ነገር ማሸነፍ አቅቶሽ ነው እንዴ? ወይኔ በኃይሉ ጭራሽ አሁን ልጇን እዚሁ ከዳግም ጋር ከዳረቻትማ ሰላም በከባዱ አውሬ ሆና እንደምትገጥመን ይታየኛል። ስሜ ቃል አንቺ እንኳን ቤት ተቀምጠሽ ምን እየተካሄደና ምን እየተሰራ እንደሆነ በፍጹም ማየት አልቻልሽም። ስለዚህ ወደድሽም ጠላሽም ከዚህ ከቤት የምትወጭበት ቀን ቅርብ ነው ሲላት፣ እንዴ በኃይሉ እኔ ምን ማድረግ አለብኝ? እች ብሌን ዳግም ያለችውን በሙሉ ይሰማል። ስለዚህ እኔ ምን መቃጠልና መናደድ የለብኝም። ከምትለው በላይ ዋጋና መስዋዕትነት ከፍያለሁ። አሁን ላይ ግን ፍቅሬን ማጣጣም እፈልጋለሁኝ ብላለች። ስለዚህ ተዋት፣ የራሷን ህይወት ትኖር። አንቺ ቁሞ ቀር ብሌን ዳግምን አገባችው ማለት ዳግም ደግሞ እያንዳንዱ የተፈጠረውን በሰላምም ሆነ እያንዳንዱ የተሰራውን ቅሌትና ውርደት በሙሉ ያውቃል። የዛኔ ምን አባሽ ሊውጥሽ ነው ብሎ ነገራት። እሷም ደነገጠችና እባክህ አታስፈራራኝ፣ የምታመጣው ነገር የለም በፍጹም እውነቱን ስነግርህ ብሌን ካሰበችበትና ካቀደችበት በፍጹም ወደ ኋላ ልትል አትችልም። ይህንን ደግሞ ያገዘቻት ሰላም ናት ብላ ተናገረች። ብሌን እንግዲህ ዳግምን እስከ ህይወት ፍጻሜ ድረስ አፈቅራለሁ፣ እወድሃለሁ ብላ በጣም በደስታ ፍንድቅድቅ አለች። ገነትም ደግሞ የኔ ልጅ ለረጅም ጊዜ ስጠብቀውና በጉጉት ስፈልገው የነበረው ያንቺን ፈገግታ ነበር። የዛሬው ፈገግታሽ ደግሞ ከሚባለው በላይ በጣም ደስ ይላል። ብሌኔ አንቺ ማለት ለእኔ ብዙ ዋጋና መስዋዕትነት ከልጅነት ጀምሮ ዳግም ጠፍቶብኝ ደም እንባ እያለቀስኩ ስኖር ከጎን የሆነሽ ብዙ ዋጋ ከፍለሻል። ዛሬ ላይ ደግሞ ደስታሽን ስላየው በጣም ደስ ብሎኛል ብላ እውነቱን ተናገረች። ሰላምም ደግሞ ብሌን አንቺ ልጄ ሁና ከመጣችው ቃል እንዲሁም ደግሞ ከእናቴ ልጅ ወንድሜ በላይ ብዙ መስዋዕትነትና ዋጋ ከፍለሽ ስታጽናኝኝና ስታረጋጊኝ የነበርሽ ሴት ነሽ። አንቺ በጣም ጥሩ ሴት ነሽ፣ ምስኪን ሴት ነሽ። ብዙ ነገር እየሆንሽ እንኳ ብዙ ነገር ቢደርስብሽም እኔን እያረጋጋሽኝ እንደ እናት ተስፋ እየሰጠሽ ይኖረሻል። ዛሬ ደስታሽን ስላየው ከሚባለው በላይ ደስ ብሎኛል የኔ ልጅ። ጊዜሽን በሙሉ በደስታ ኑሪ። ዳግም በጣም ጥሩና መልካም ልጅ ነው። በፍጹም ሊጎዳሽም ሆነ በፍጹም ችግር እንደማያደርስብሽ እርግጠኛ ነኝ ብላ አለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝና ሀሳብ አስተያየታችሁን ለምትሰጡኝ ውድ ቤተሰቦች አመሰግናለሁ። እጅግ በጣም በሚገርምና በሚደንቅ ሁኔታ ብሌን ዳግም እግሯ ላይ ተደፋና ቀለበት አደረገላት። እሷም በደስታ ፈነደቀችና አፏን አፍና ያዘች። ዳግምም ደግሞ ብሌን ለረጅም ጊዜ ብዙ ፈተናና ስቃዮችን አይቻለሁ። ዛሬ ግን አንቺን ላገባሽ ከጎኔ እንድትሆኝልኝ ሚስቴ እንድትሆኝልኝ የልጆቼ እናት እንድትሆኝልኝ ይፈልጋለሁ። ስለዚህ ታገቢኛለሽ ብሎ ቀለበቱን ሲሰጣት አፍራና ደንግጣ አዎ አገባለሁ። ዳግም አንተ በጣም መልካምና ጥሩ ሰው ነህ። ቃል እንደዛ ስታሰቃየኝ፣ በኃይሉ እንደዛ ሲያደርገኝ አንተ ከብዙ ነገር ጠብቀኛል። ብቻ የምለው ነገር የለም። አመሰግናለሁ፣ አንተ ትለያለህ እያለች ከሚባለው በላይ በደስታ ተሞላችና
ዳግምን እቅፍ አደረገችው። ሰላምም ደግሞ በጣም ደስ አላት። ገነት አንቺ በጣም እድለኛ ነሽ፣ እንደዚህ ለሰው ሀሳቢና ለየት ያለች ሴት ልጅ ያሳድገሻል። ዛሬ ላይ ዓለምና ደስታዋን ማየት ምንኛ ያስደስታል እያለች ተናገረች። አይ ብለሽ ነው ተላይ ፈጣሪ ስለሰጠኝ እንጂ እኔ ምንም ማድረግም አልችልም ነበር እያለች ገነትም ከሚባለው በላይ በብሌንና በዳግም መፋቀርና መዋደድ እንዲሁም ደግሞ ቀለበት ስላደረገላት በጣም ተደስተው እየሳቁ ይገኛሉ። አቶ በኃይሉ ደግሞ ከቃል ጋር ሆኖ ከሚባለው በላይ እየተናደደና እየተቃጠለ ይገኛል። ወይኔ በኃይሉ እች ሴት ቀስ ቀስ እያለ ልታጠፋን ነው። ባለፈው ቃል ልጅ አይደለሽም ዲኤንኤ ምርመራ ማድረግ እፈልጋለሁ ብላ የዲኤንኤ ምርመራ አደረገች። ያንን ውጤት ደግሞ በጉጉት እየጠበቅን ሳለ አሁን ጭራሽ ዳግምና ብሌንን በቀለበት ጎስጉዛ እንደዛ አንበርክካ ታገቢኛለሽ እስከሚባባሉ ድረስ እሷ እንዴት አባቷ ደስተኛ ልትሆን ትችላለች ብሎ አበደ። እንግዲህ አቶ በኃይሉ ቢያብድም ቢነጫነጭም መጨረሻው ላይ ግን የተፈጠረው ተፈጠረ። ያሳዝናል በጣም። ሌላውና ትልቁ መርዶ ደግሞ እጅግ በጣም የሚያሳዝነው አቶ በኃይሉ ገንዘቡንና ሀብትና ንብረቱን እንዲሁም ደግሞ የአባቱ የሆነውን ርስት በሙሉ ለመጠቀም ሲል ሰላምን አግቶ ማሰቃየት እንዳለበትና የሆነ ከባድ እርምጃ ማድረግ እንዳለበት አስቧል። ዶክተሩንም አግኝቶ አውርቶ ሀብትና ንብረቱን በሙሉ በሱ ስም ለማድረግ እየጣረ ይገኛል። ቃልም ከሚባለው በላይ ልጅ ያልሆነችውን ልጅ ነኝ ብላ ሳምና ሰላም እንድታምናትና ይብለጥ እንድትቀርባት ጥረት እያደረገች ነው። ሌላውና ትልቁ ነገር እህቴ ምንም ቢሆን እኔ ክፉ ነገር ባንቺ ላይ ጨክኜ ላደርግም አልችልም። ምንም ይፈጠር ምንም ካጠገብሽ ጠላታችንን መዋጋት አለብን እንጂ እኔ በኃይሉ ክፉ ነገር ያስባል ብለሽ እንዳታስቢ ብሎ እሷን እያጨለላትና እያስዘናጋት ይገኛል። ሰላምም አሁን ጸጸት ገብታለች። እውነት ቃል የዲኤንኤ ምርመራ ከተመረመረች በኋላ ትክክለኛ ልጅ ብትሆን ጸጸቱን እችለዋለሁ የሚል በውስጧ አድሮባታል። ሌላው ትልቁ ደግሞ ነገር ከሚባለው በላይ አቶ በኃይሉ ሰላምን የሚፈልጋት እህትነት ፍቅር ይዞ ሳይሆን በጭራሽ እንደማይወዳትና እንደማያከብራት ውስጡ እያወቀውም ሳለ ግን በሚገርም ሁኔታ ቃልን ልጅሽ ናት ብሎ አሁንም ያላትን ሀብትና ንብረት መጠቀም ይፈልጋል። ወይዘሮ ገነት ወይም የዳግም እናት ጎረቤቷ አዋረደቻት። እሱ ምንድን ነው ዳግም እናትህ ትልቅ የደበቀችህ ሚስጥር አለ። እሱም ምንድን ነው ከምታስበውና ከምትለው በላይ የአባትህን ገዳይ ደብቀሃለች። የአባትህን ገዳይ ለማግኘት ደግሞ የግድ ዋጋና መስዋዕትነት መክፈል አለብህ። ማን እንደሆነ ማጣራት አለብህ። እንዴት እንደዚህ ዝም ልትል ትችላለህ? ምንም ቢፈጠር ምንም አንተ አባትህ ታሞ ሞቷል ብለው ሲሉህ አምነ ተቀብለሃል። እች እናትህ ምን ያክል እንደከዳችና ምን ያክል እንደዋሸች ማወቅ አለብህ። ዳግም የአባትህ ገዳይ ራሷ ታውቀዋለች ትንገርህ ብላ ስትለው በጣም ደነገጠና ብሌንም ከሚባለው በላይ ራሷን መቆጣጠር አቅቷት ዳግም እናቴ የደበቀችን ነገር ካለ ሁሉም ቀስ ብሎ ይወጣል። ሁሉም ጊዜው ሲወጣ ይወጣል። መጨረሻ ላይ እንግዲህ ከሚባለው በላይ አንተ ለነገሮቹም ሆነ ለምኑም ይሄን ያክል መስዋዕትነትና ዋጋ እንትን ማለት የለብህም ከምትለው በላይ ብዙ ዋጋና ብዙ ነገሮችን አልፈን ዛሬ ላይ በሚሆነው ነገር ላይ መስዋዕት ማድረግ ሲጠበቅብን እንዴት እንደዚህ ትላለህ እያለ እንግዲህ ብላ አለችው። ዳግም ከሚባለው በላይ ራሱን መቆጣጠርን ቢያቅተው እናቱ የሰራችውን ስራ ወይንም የደበቀችውን ሚስጥር ለማወቅ ደፋ ቀና እያለ ይገኛል ማለት ነው። ከቤት አኩርፈዋትና ብሌን ጋር ሆነው እማዬ አንቺ እውነታውን ካልነገርሽን እኔ እንዳንቺ አይነት እናት የለኝም። በጭራሽ ይሄን ነገር አምኜ ልቀበል አልፈልግም። ስለዚህ ወደድሽም ጠላሽም አንቺ ያደረግሽውን እያንዳንዱ ነገር መናገር አለብሽ
ብሎ ሲላት ልጄ የፈለገ ይሆናል እንጂ ይሄን ነገር ነግሬህ እርሜ ዘላለሜን በጸጸት ስቃጠልም አልኖርም። ወደድክም ጠላህም የተፈጠረው ነገር በሙሉ ጊዜ ይፈተዋል ብላ አለችው። ዳግምም ተናዶ ወደ ሰላም ቤት መጣ። ብሌንም እንዳንቺ አይነት ከዳተኛና ውሸታም ሴት እናት የለኝም ብላ ትታ ወደ ሰላም ቤት ስራዋ መጣችና ወደ ሳሎን ስትመጣ ሰላም እንግዲህ ከበኃይሉና ከብሌን ጋር ባደረገችው ቆይታ በጣም ተናዳና ልቧ ተሰብሮ ቁጭ ብላ እያዳመጠቻቸው ነበረ። ብሌንም ደግሞ ሰተት ብላ መታ ወይኔ እንዴት ነው በጣም ደስ የሚለው ብቻዋን ናት፣ እትዬን ላረጋጋት ይፈልጋለሁ፣ ካጠገቧ ሆኜ ባወራት ደስ ይለኛል አለችና ወደ ሰላም ጋር ሄዳ እቅፍ አድርጋ እትዬ አንቺ በጣም ጥሩ ሰው ነሽ፣ በምንም አይነት ሁኔታ ተከፍተሽና አልቅሰሽ ማየት አልፈልግም። አንቺ እኮ የዚህ ቤት ራስ ነሽ። ስለዚህ እባክሽ እባክሽ ባለው ነገር ደስተኛ መሆን አለብሽ እንጂ በፍጹም እንድትሆኝ አልፈልግም ብላ ስትላ ብሌንዬ ወይዬ እንደው አንቺን የወለደች እናት የታደለች፣ እኔ እንደዚህ ከፍቶኝ እያለቀስኩ የገዛ ልጄ አመነቃቅራኝ ሄደች። በኃይሉም እንደዛው። አንቺ ግን እኔን ለማረጋጋትና ያለሁበትን ችግር ተረድተሽ ለማጽናናት ከጎኔ ነሽ አለቻት። እንዴ አንቺም እኮ ለእኔ እናቴ ነሽ፣ አንቺም ልጄ ነሽ ተባባሉና ተቃቀፉ። ዳግም ወደ ብሌን መኝታ ክፍል ገባና እናቱን ይዞ ሂዶ እማዬ ብሌንንም ይቅርታ ተባባሉ። እንዴ ዳግም ምን ሆነሃል ልጄ? ነገሩን ብትተውት ይሻላል። እኔ እናታችሁ ነኝ። እዛ ባዶ ቤት ትታችሁ ስትሄዱ የሆነ ነገር ቢፈጠር ነፍሳቸውን ይቅር ትሉታላችሁ አለች። ተይ እንጂ እማዬ፣ እኛ በጣም እንደምንወድሽ እያወቅሽ ትጫዋችብናለሽ። የተፈጠረውን ነገር ለምን ለዳግም አትናገሪም ብላ አለቻት። እባካችሁ አሁን ቃል ገቡልኝ፣ ምንም ቢፈጠር ምንም ይሄን ነገር ዳግማችሁ ላታነሱና አንስታችሁ እኔን ላትጎዱኝ ብላ አለች። ዳግም እናቱን ስለተረዳ እኔ በፍጹም ማንሳት አልፈልግም ብሎ አላት። ብሌንም ምን እየሆንክ ነው ዳግም? እንዴት እንደዚህ ትላለህ ብላለች። ተይ ብሌን፣ ሁሉንም ነገር እኔ ደርስበታለሁ። እናቴ ተጨናንቃ አንድ ነገር ብትሆን ጸጸቱን አልችለውም ብላ ተናደደኝ ማለት ነው። ብሌንም አቶ በኃይሉ ወደ ውጭ ወጥቶ መጠጡን እየጠጣ የገዛ እህቱን ለገንዘብ ብሎ ምን ማድረግ እንዳለበት እያሰበ ይገኛል። ይህንን ነገር ወደድኩም ጠላሁም ውጤቱ መቀየር አለበት። ያ ካልተቀየረ በጭራሽ በፍጹም ንብረቴን ማግኘት አልችልም። ሰላም አሁን ምን አስባ እንደሆነ ከጊዜ ወደዚህ በጣም ተቀይራና ተለውጣለች። ያለ ምክንያት እንደዚህ እንዳልሆነች ደግሞ ግልጽ ነው። ይሄን ነገር ደግሞ እኔ አጣርቼ እውነት አለበት ቦታ ላይ ማግኘት አለብኝ። ያ ካልሆነ ከባድና አደገኛ ነገር ይፈጠራል ብሎ ከሚባለው በላይ ውስጡን እንትና ለማለት ነው። ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ድራማ ይህን ይመስላል። ቀጣይ ፓርት እስከምንገናኝ ሰብስክራይብ እያደረጋችሁ አበረታቱኝ። የበኃይሉና የቃል ንደትና እንዲሁም ደግሞ መቃጠል በጣም ደስ ይላል። ብሌንና ዳግም ደግሞ ያደረጉት ነገር ከሚባለው በላይ ደስ ይላል። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።